ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ የነብዩ እና ሰራተኛቸው እንግዲህ ከአባቱ ክላስ ስትወጣ እንግዲህ ድንገት ያያታል ማለት ነው። እንግዲህ ነብዩን በጣም ይደነግጥና እንዴት ከአባቴ ክላስ እንዴት አንቺ አሁን በጧት ትወጫለሽ? በማለት እንግዲህ በጣም ተደናግጧል ማለት ነው። እንግዲህ ምን ትሰራለሽ አባቴ ክላስ ብሎ እሱም ደግሞ በድንጋጤ ይጠይቃታል። እንዴት አንቺ አባቴ ጋር በዚህ ጧት ምንድን ነው ብሎ እንግዲህ ያየውን ማመን አልቻለውም ማለት ነው። ነው ወይስ እኔና አባቴ ብሎ ሌላ ነገር ይጠረጥራል ማለት ነው። እንግዲህ እሷም አባትህ እኮ አባቱን እንግዲህ ቁርስ ምን እንደሚፈልግ ልጠይቀው እንደሆነና ሌላ ነገር ግን ምንም እንደሌለ ትነግሯለች ማለት ነው። እንግዲህ ሌላም ማሳመን ትችልበታለች እና ለማሳመን ሞክራለች ማለት ነው። እንግዲህ ነብዩም አይ አባት የለም በሳ ተቀሰቀሻለች ብዬ ነው ብሎ እንግዲህ ነገሩን ለመቀየስ ሞክሯል ማለት ነው። ሌላም ደግሞ በጣም አረዳ ስለሆነች እንግዲህ ነገሩን መቀየስ ትችልበታለች ማለት ነው። እንግዲህ ሌላም መነሳቱን ቸክ ለማድረግ እና ደግሞ መነሳቱን ቸክ አድርጋ እንደገባች እንዲሁም ደግሞ ምን ቁርስ እንደሚፈልግ ልጠይቀው እንደገባችም ነው እየተናገረች ያለችው ማለት ነው። እንግዲህ እኔ ስራ ልግባ በቃ ስራ አለብኝ ትለዋለች። እንግዲህ መሄድም ሲጀምሩ እንደገና ማውራት የምትፈልገው ነገር ስላላት ድንገት ደርቃ ትቆማለች ማለት ነው። እንግዲህ ወደ ስራሽ መሄድ ትችያለሽ ብዬሻለሁ ለምን ቆምሽ ይላታል ማለት ነው። እንግዲህ እሷም የምጠይቅህ ነገር አለኝ ትልና እንግዲህ ምን ነው ሰሞኑን ግን ደህና አትመስለኝም፣ በጣም ጭንቀት ላይና ሀሳብ ላይ ነህ፣ በዛ ላይም እንቅልፍም እየተኛ አይደለም፣ ያስጨነቀ ነገር ካለ እኔ ሴት ነኝ ልረዳህ እችላለሁ እያለችው ነው ማለት ነው። እንግዲህ የሚያስጨንቀህን ነገር ለእኔ ንገረኝ እያለችው ነው ማለት ነው። እንድትረዳው ፈቃደኛ ናት። እንግዲህ እሱም ነብዩም እንግዲህ ምንም የሚያስጨንቀው ነገር እንደሌለ እና ምንም ነገር ከሀሳብ የሚፈልገው ነገር እንደሌለ እንዲሁም ደግሞ ካለም ወደፊት እንደሚነግራት ይነግራታል ማለት ነው። እሷ ግን ከሱ በተሻለ መፍትሄ እኔ ያገኝልሃለሁ ነው እያለችው ያለ ማለት ነው። ፍቅርም ይዞህ ከሆነ ንገረኝ፣ እንዲሁም ደግሞ የተጣላት ፍቅረኛ ካለችም ልረዳህ ዝግጁ ነኝ፣ ሚስጥርህንም እደብቅልሃለሁ፣ ስለዚህ ትለዋለች ማለት ነው። እንግዲህ እሷ የቤት ልጅ ጨዋ ሁና ነው እንግዲህ እንደገባች የሚያውቁ ነገር ግን እንደ ጎረምሳ እንግዲህ እንደ ጎረምሳ አመታት እጁን ትመተውና ወደ ስራዋ መሄድ ትጀምራለች ማለት ነው። እሱም በጣም ተደናግጧል። እንዴት እንደዚህ አይነት የጎረምሳ አክት ታረጋለች እያለ ይሄንን እንግዲህ በጣም ግራ አጋብቶት እንግዲህ ወደ ተግባሩ መሄድ ይጀምራል ማለት ነው። እዚህ ላይ ደግሞ እንግዲህ የጽጌረዳ እናት ጣውላ ላይ ቁጭ ብላ ምሳ እየጠበቀኝ ነው ማለት ነው። በዚህ ማለት እንግዲህ ዘርፍዬ ጽጌረዳንም ፌቨንም ኑ ተሰባሰቡ፣ እራት ምሳ እንብላ ቀርቦላቸዋል ኑ ትላቸዋለች ማለት ነው። እንግዲህ ኑ ሰርቪስ እንዳያመልጣችሁ ኑ እያላቸው ነው ማለት ነው። እንግዲህ የጽጌረዳ እናትም እንግዲህ እንግዲህ ከዚህ ላይ እሷ ጽጌረዳና ፌቨን ኑረው ሳይሆን የትምህርት ቤታቸው ታሪክ ህይወታቸውን አስታውሳ ነው እየጠራያቸው ያለው እንጂ እዚህ ላይ እነሱ ኑረው አይደለም ያለችው። እንግዲህ በሀሳቧ ነው የኖሩባት ማለት ነው። እሷ ያሉ መስሏት ነው ማለት ነው። እንግዲህ እዚህ ላይ የፌቨን እናት ምን ሆና ነው በማለት በጣም ትደናገጣለች። እንዴት በሀሳብ እንግዲህ እዚህ ላይ ያሉ ነው ይመስላትና እንዴት ምን እየሆነች ነው በማለት እስቲ ቁጭ ዘርፍ የተረጋጊ ባክሽን ተረጋጊ እያለቻት ነው ማለት ነው። እንግዲህ በጣም የዘርፍዬ በልጇ በሴት ልጇ ምክንያት እንግዲህ በጣም ብዙ ሆናለች። በጣም ብዙ ነገር በቃ ውስጧ ተጎድቷል። እንደዛ ነው እንግዲህ በትክክል ማስተዋል ያልቻለችው ማለት ነው። እንግዲህ በዚህ መሀል እንግዲህ ቁጭ ብላ መረጋጋት ትጀምራለች። እንግዲህ በዚህ ማለት ምን ሆንኩኝ እያለች እንግዲህ ራሷን ደግሞ እንደገና ደግሞ የምሳቃም ቋጥራላቸዋለች። እንግዲህ ኑ እያለች እየጠራያቸው
ጽጌረዳንም ፌቨንንም ኑ እያለች እየጠራያቸው ነበር ማለት ነው። ምሳቃ ቋጥራላቸዋለች። ነገር ግን እሷ የድሮውን አስታውሳ ነው የትምህርት ቤት ታሪካቸውን አስታውሳ ነው እንጂ እነሱ ትምህርት ቤት የሚሄዱ ሰዎች ሆነውም አይደለም ማለት ነው። እዚህ ላይ እሷ ያሉ የመሰላት በህልሟ በቅዥት ነው ማለት ነው። ድሮ የሚያሳለፈችውን ነገር ነው አሁን እንትን እያለችው። እንግዲህ በዚህ መሀል የፌቨን እናት ሐኪም መሄድ እንዳለባት እና ነገሯ ትክክል እንዳልሆነም እንዲሁም ደግሞ የሆነ የጤና ችግር እንዳለባት ትነግራታለች ማለት ነው። እንግዲህ ጽጌረዳ እናትን ዘርፍዬ ነው እንግዲህ እንቅልፍ በአግባቡ እንዳልተኛች እና አይምሯ ትክክል እንዳልሆነም ትመልስላታለች ማለት ነው። እንግዲህ የፌቨን እናትም እንግዲህ እኔ አንቺን አውቄሻለሁ፣ ስለዚህ የሆነ የተጨናነቅሽበት ነገር አለ ማለት ነው። ስለዚህ ሕክምና ማግኘት ነው ያለብሽ እያለቻት ነው ማለት ነው። ዘርፍዬ እንግዲህ ይህንን ነገር በጣም ለራሷም በጣም የሚገርማት ነገር ሆኗል። ምክንያቱም ምንድን ነው ምን እየሆንኩ ነው እያለ ነው እንግዲህ ነገሩ ሁሉ ስለተደራረበባት ነው ይሄንን ሁሉ እንደዚህ እንትን እያለች ያለችው እንጂ ሌላ ነገር አይደለም። እንግዲህ ደግሞ ዘርፍዬም ትልቁ ስጋቷ እኔ ለልጄ ማንም የላትም፣ ስለዚህ እኔ ጤነኛ መሆን እፈልጋለሁ ለልጄ ስል እያለች እንግዲህ ለልጇ ነው አንድ ነገር መጥፎ ነገር ስታስብ ለልጇ ነው የምታስበው ማለት ነው። እንግዲህ ምሳቃውንም የቋጠረችውን መልሳ ወደ ክችኗ አስገባየው ማለት ነው። እዚህ ላይ ደግሞ እንግዲህ ጽጌረዳ አሁን ላይ ዮናስ ጋር አብረው እየኖሩ ነው ማለት ነው። እንዲሁም ዮናስ ጋር እንግዲህ አብራ ለመሆንና በትዳር አንዱን ለመኖር እንግዲህ ወስናለች ማለት ነው። ዮናስም ደግሞ ብዙ ነገር እንትን እያለላት ነው እንግዲህ ብዙ ነገር ለእሷ ለህይወቷ መከታ እየሆንላት ነው ማለት ነው። እንግዲህ ድንገትም ዮናስ በሩን አንኳኩቶ እንዴት አደርሽ ብሎ ይመጣል ማለት ነው። እንግዲህ በሩን አንኳኩቶ ሲገባም እንቅልፍ ላይ ነሽ ወይ ምን ነው በር ሳንኳኳ ደነገጥሽ ብሎ እንግዲህ ይጠይቃታል ማለት ነው። እንግዲህ እሱም እንኳን ደስ አለሽ፣ መደንገጥሽ ሁሉ ነገር አሁን ላይ የምትደነግጭበት ነገር ሊያበቃልሽ ነው፣ እንኳን ደስ አለሽ ብሎ እንግዲህ እሷ ያለባትን ወንጀል ክስ እንግዲህ ሙሉ በሙሉ ተሰርዞላታል ማለት ነው። አሁን ላይ ደህና ሁኔታ ላይ ናት። እንግዲህ በዚህ መሀል የነፃነት ወረቀት እንግዲህ አምጥቶ ይሰጣታል። ይሄንን ነገር ግን ፈጽሞ ጽጌረዳ ማመን አልቻለችም። ይሄ ነገር ለእሷ በጣም ትልቅ ነገር ነው። እናቷም እንግዲህ አሁን ላይ በደስታ በጣም የምትደሰታለች ማለት ነው። ጽጌረዳም እንግዲህ እንዳየችው ማመን ነው ያቃታት። እንግዲህ ዮናስ እሱን ለማግባት በመዘጋጀቷ እንግዲህ ብዙ ነገር እያስተካከለላት ነው ማለት ነው። በጣም ብዙ ነገር ለዛም ነው እንግዲህ እሱን ካገባይ ህይወቷ እንደሚስተካከል እንዲሁም ደግሞ ያለባትን የሚያሳድዳትን እንትን ነፃነት የነሳትን ነገር እንደሚያስተካክልላትም ስለነገራት ለዛም ለማግባት የተዘጋጀችው ማለት ነው። እንግዲህ በዚህ መሀል ከወንጀል ነፃ ናት ማለት ነው። ሄዳም እንግዲህ ራሷ ማስረዳት ያለባት ነገር አለ። ስለዚህም ይዤሽ እሄዳለሁ አሁን የምታስረጂው ነገር አለሽ በማለት እንግዲህ ይዟት ሊሄድ ነው ማለት ነው። በዚህም ነገር እሷ እንግዲህ በጣም ተደስታለች። እንግዲህ እሱም ከወንጀል ነፃ ነች፣ እድሜ ለእኔ እንግዲህ በእኔ የተነሳ ሁሉም ነገር ነፃ ሆኖልሻል፣ እንግዲህ እንሂድና የምታስረጂውን ነገር አስረጅ እያላት ነው ማለት ነው። እሷም እንግዲህ ውጭ ጠብቀኝ ልብስ ልቀይር በማለት እንግዲህ እሱን አስወጥታ ልብሷን መለባበስና መዘገጃጀትም ታስባለች ማለት ነው። እንዳለችውም እንግዲህ አውጥታ መዘጋጀት ትጀምራለች። እንግዲህ ከዚህ ላይ ደግሞ ዘርፌና የፌቨን እናት እንግዲህ የፌቨን እናት ዘርፌን አጥብቃ የምትይዛት እንግዲህ ዘርፌ ብዙ ሚስጥር ስለያዘችባት ያንን ነገር እንግዲህ ለውጭ አሳልፋ እንዳሰጥባት ፍራቻ ስላላት ነው ማለት ነው። እንግዲህ በዚህ መሀል የምትመኝላት የዘርፌ እናት የፌቨን እናት የምትመኝላት ለዘርፌ አንቺ ምንም ነገር ባታስታውሽ ጥሩ ነበር እያለች ነው ማለት ነው። ምክንያቱም ካላስታወሰች ሚስጥሯ ስለሚደበቅላት ማለት ነው።
ተወዳጆች እንግዲህ በሌላ ቪዲዮ እስክንገናኝ ደህና ቆዩ።